ሰላም ሰላም አድማጮቻችን እንዴት ናችሁ? የፍሎሪያን ቪርትዝ መምጣት በሊቨርፑል ቤት ውስጥ የሚፈጥረውን ለውጥ እንመለከታለን። አንዳንድ ተጫዋቾች የመሰለፍ ዕድላቸውን ሊያጡ ይችላሉ። የሚና ለውጥ እንዲያደርጉ የሚገደዱ ተጫዋቾችም ይኖራሉ። በአጠቃላይ ግን አርነ ስሎት የእርሱን መምጣት ተከትሎ በሊቨርፑል ቤት ውስጥ ምን አይነት ለውጥ ያደርጋሉ የሚለውን እንመለከታለን። ፍሎሪያን ቪርትዝ በአሰልጣኝ አርነ ስሎት ሀሳብ ውስጥ ምናብ ውስጥ ትልቅ ቦታ ያለው ቢሆን አያስገርምም። የቀጣዩ የቡድናቸው ማዕከል እንደሆነ ቢታሰብም እንግዳ ነገር ሆኖ የሚቆጠር አይደለም። የትኛውም ተጫዋች ቢሆን በዚህ አይነት ከፍ ያለ የዝውውር ሂሳብ ወደ አንድ ቡድን ሲመጣ ትልቅ ቦታ የተሰጠው ተጫዋች እንደሚሆን ይታመናል። የብሪታንያ ሪከርድ የሚሆን የዝውውር ሂደት ነው ሲጠናቀቅ። ስለዚህ ጀርመናዊ ፕሌይሜከር በሊቨርፑል ቤት ውስጥ የተለየ ቦታ ይኖሯል ተብሎ ቢታሰብ ብዙም የሚያስገርም አይሆንም። የፍሎሪያን ቪርትዝ መምጣት ለሊቨርፑል ብርታት እንደሚሆን ቢታመንም ግን በትክክል የትኛው ቦታ ላይ ነው የሚሰለፈው የሚለውን እስካሁን ድረስ በእርግጠኝነት መናገር አልተቻለም። የእሱ መምጣት ተጽዕኖ የሚያሳርፍባቸው የስኳዱ አባላትስ የትኞቹ ይሆኑ? በዚህ ጉዳይ ላይ ነው የምንነጋገረው። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃለን። ፍሎሪያን ቪርትዝ አርብ ዕለት የሕክምና ምርመራውን በሊቨርፑል እንደሚያደርግ ይጠበቃል። ተጫዋቹ በአጥቂ አማካይ ሚና በሁለገብነት በተለያዩ ቦታዎች ሲጫወት የምናውቀው ተጫዋች ነው። በእርግጥ በዋናነት በዣቢ አሎንሶ ስር በባየር ሊቨርኩዘን በግራ በኩል የሚሰለፈውን የ10 ቁጥር ሚና ነው ሲወጣ የነበረው። ነገር ግን 29 ቁጥርም ሆነ የግራ መስመር ተጫዋች ቦታ ላይ ተሰልፎ መጫወት እንደሚችል ይታወቃል። ይህ ማለት ለስሎት በርካታ አማራጮችን ያስገኛል ማለት ነው። ታክቲካዊ የሆኑ አማራጮችን ያስገኛል። በእርግጥ አሁን ሊቨርፑል በዝውውር ገበያው እያደረገ ያለውን ተሳትፎ አላጠናቀቀም። የሚጠበቁ የተወሰኑ ዝውውሮች አሉ። ከእነዚህ መካከል አንደኛው የሚሎሽ ኬርኬዝ መምጣት ነው። የእሱ መምጣትም በሊቨርፑል አጠቃላይ አቀራረብ ላይ የሚያሳርፈው ተጽዕኖ አለ። ስለዚህ አሁንም ጨርሰን በሊቨርፑል ቤት ውስጥ ያለው የጨዋታ አቀራረብ የዚህን አይነት መልክ ይኖረዋል ብለን ለመደምደም የማንችልባቸው ምክንያቶች አሉ። ገና ስላልተጠናቀቀ የጎደሉ ነገሮች ያሉ ስለሚመስሉ። ነገር ግን የቪርትዝ መምጣት የተረጋገጠ ስለሆነ የእርሱ መምጣት በሌሎች ተጫዋቾች ላይስ የሚያሳርፈው ተጽዕኖ እንዴት ያለ ነው? የትኞቹ ቦታዎች ላይስ ሊጫወት ይችላል የሚለውን በተናጠል እንመለከታለን። የመጀመሪያው ቅድሚያ የተሰጠው ግምት በ10 ቁጥር ሚና ይሰለፋል የሚል ነው። በእርግጥም ምክንያታዊ የሆነው አቀራረብ ይሄ ይመስላል። በ10 ቁጥር ሚና ቢጫወት ከእሱ ተፈጥሮና ሲጫወት ከነበረበት መንገድ አንጻር ትክክለኛው ቦታ ነው ብለን እንድንደመድም ሊያደርገን ይችል ይሆናል። ነገር ግን እንደሚታሰበው ቀላል አይደለም። ይሄ አንድን ተጫዋች በሌላ ተመሳሳይ ተጫዋች የመተካት አይነት ጉዳይ አይደለም። አሁን ከዚህ ዝውውር ጋር የተገናኘው ነገር የተጠናቀውን የውድድር ዘመን መለስ ብለን ከተመለከትን በሊቨርፑል ቤት በ10 ቁጥር ሚና ሲጫወት የምናውቀው ዶሚኒክ ሶቦስላይን ነው። በተለያዩ መንገዶች ከቪርትዝ ጋር የተለያየ ነው። በተለይ ይሄ የአጨዋወት ዘይቤያቸውን ስታይሊስቲክ ፕሮፋይል ከተመለከትን ይለያያሉ ሁለቱ ተጫዋቾች። ስለዚህ ታክቲካዊ የሆነ አንድምታ አለው ማለት ነው የዚህ ተጫዋች መምጣት። እንደምታስታውሱት ባለፈው የውድድር ዘመን ሶቦስላይ ሜዳ ላይ የቡድኑ የፕሬሲንግ እንቅስቃሴን የሚመራው እሱ ነበር። ከዚያ ውጭ ደግሞ ከኳስ ውጪ በሚደረጉ እንቅስቃሴዎች የተሟላ አስተዋጽኦ ሲያበረክት ነበር። በአንዳንድ አጋጣሚዎች ከተጋጣሚ ቡድን የተከላካይ ጀርባም እየሮጠ ሲገባ እንመለከተው ነበር። በቡድኑ ፈጠራም የራሱን አስተዋጽኦ ያበረክት ነበር። በጣም የጎላ መጠነ ሰፊ አስተዋጽኦ ነበረው። ምናልባት ጥያቄ የሚነሳው ሶቦስላይ ከኳስ ጋር የሚያሳርፈው ተጽዕኖ ከኳስ ውጪ እንዳለው ብቃት አይደለም የሚሉ ጥያቄዎች ናቸው የሚነሱት። በእርግጥ ያለፈው የውድድር ዘመን መጀመሪያ አካባቢ ስሎትም ቢሆኑ ይህንን ሀሳብ አንስተውት ነበር። ከኳስ ጋር ያለውን ውጤታማነት ከዚህ በላይ ማሳደግ ይገባዋል የሚል አስተያየት ሰጥተው ነበር። የውድድር ዘመኑ ከተጠናቀቀ በኋላ ያስመዘገባቸውን ቁጥሮች መለስ ብለን ከተመለከትን 49 ጨዋታዎች ላይ ተሰልፎ 8 ጎሎችና ያስቆጠረው 9 ጎል የሆኑ ኳሶችን አመቻችቶ አቀብሏል። መጥፎ አይደለም፣ ነገር ግን በጣም ድንቅ ተብሎ የሚሞካሽ አይነት ቁጥር አይደለም ያስመዘገበው። ስለዚህ የቪርትዝ መምጣት ይሄንን የማሻሻል አቅም አለው ተብሎ ነው የሚታሰበው። ነገር ግን ሶቦስላይ የሚታሰበውን ያህል ከኳስ ጋር ውጤታማ ካልሆነባቸው ምክንያቶች አንዱ ከኳስ ውጪ የሚያበረከተው አስተዋጽኦ እንደሆነ መናገር ይቻላል። ያንን እንደ መከራከሪያ ማቅረብ ይቻላል። ለዚህ ጥሩ ማሳያ የሚሆነው መሐመድ ሳላ የሰጠው አስተያየት ነው። በተጠናቀቀው የውድድር ዘመን ከኳስ ውጪ የነበረኝ ኃላፊነት እጅጉን ቀንሶ ነበር ብሏል። ምክንያቱም ከኳስ ውጪ ብዙ እንዳይለፋ ያደረገው በወቅቱ በ10 ቁጥር ሚና ይጫወት የነበረው ሶቦስላይ ብዙዎቹን ነገሮች
የሱን ቀዳዳ ስለሚሸፍን ነበር። ብዙ ይሮጣል እናም ከሙሐመድ ሳላ ጀርባ ያለውን ቦታም ይሸፍን ነበር። በዚያ ምክንያት ሙሐመድ ሳላ እንዳይጋለጥ አድርጓል። የሙሐመድ ሳላ ጥሎት የሚሄደው ቦታ እንዳይጋለጥ አድርጓል። ቪርስ ይህንን ማድረግ ይችላል ወይ? አዎ ይችላል። ነገር ግን ጥያቄው ቪርስ ከኳስ ውጭ በሚደረጉ ስራዎች ላይ አተኩሮ በፈጠራ ላይ የሚኖረው አስተዋጽኦ እንዲገደብ አሰልጣኙ ይፈልጋሉ ወይ ነው። ይህንን እንዲሆን የሚፈልጉ አይመስልም። የበለጠ ነጻነት ሊሰጡት ነው የሚፈልጉት። ምክንያቱም ሊቨርፑል ትሬንት አሌክዛንደር አርኖልድን ካጣ በኋላ አሁን በአዲሱ የውድድር ዘመን የቡድኑ ዋነኛ የፈጠራ መሳሪያ ቪርስ እንዲሆን ይፈልጋል። ስለዚህ ያንን ነጻነት፣ ጨዋታዎች ላይ ተጽዕኖ ማሳረፍ የሚችልበትን አቅም እንዲያገኝ፣ በትክክለኞቹ ቦታዎች ላይ መገኘት እንዲችል ከኳስ ውጪ ብዙም የመከላከል ኃላፊነት ሊጫንበት አይገባም። ስለዚህ ያንን ነጻነት ሲያገኝ ነው የበለጠ ውጤታማ የሚሆነው ተብሎ ነው የሚታሰበውና ይሄ ነው አንድ ከግምት የሚገባው ነገር። ባለፈው የውድድር ዘመን በፕሪሚየር ሊግ፣ ቡንደስሊጋ፣ ላሊጋ እንደዚሁም ሴሪያ ከተሳተፉ ተጫዋቾች መካከል በፋይናል ሰርድ በ90 ደቂቃ ውስጥ በአማካይ በርካታ ፓሶችን በማድረግ የሚቀደመው በአንድ ተጫዋች ብቻ ነው። ቪርስ ጀረሚ ዶኩ ብቻ ነው የሚቀድመው። ቪርስ በአማካይ በ90 ደቂቃ 32.4 ፓሶችን በፋይናል ሰርድ ያደርግ ነበር። ስለዚህ ይሄንን አስተዋጽኦን የበለጠ እንዲቀጥልበት ነው አሰልጣኙ የሚፈልጉት። በሊቨርፑል የቀኝ መስመር ተከላካይ ስፍራ ላይ በመጀመሪያ ተሰላፊነት ለመካተት ጀርሚ ፍሪምፖንግ ከኮኖር ብራድሊ ጋር በሚያደርጉት ፉክክር ፍሪምፖንግ አሸናፊ ሆኖ የሚወጣ ከሆነ የሊቨርፑል የቀኝ መስመር በጣም አስፈሪ እንዲሆን ያደርገዋል። ምክንያቱም ሳላ፣ ቪርስ፣ ፍሪምፖንግ የሚሳተፉበት የቀኝ መስመር እንዲኖራቸው ያደርጋል። እንዲህ መሆኑ ደግሞ ለተጋጣሚ ቡድን የተከላካይ መስመር በጣም ሽብር የሚፈጥር ነው የሚሆነው። ግን እንደዚያም ሆኖ ቪርስ በዚህ ሚና እንዲጫወት የሚደረግ ከሆነ ራያን ግራቨንበርክ እና ኢብራሂም ኮናቴ በሽግግሮች ወቅት ስራ እንደሚበዛባቸው መናገር ይቻላል። በእርግጥ ቪርስ በሊቨርኩዘን ሳለ ወደ ግራ እያዘነበለ የሚጫወት የ10 ቁጥር ተጫዋች ነበር። ከዚያም ወደ መሀል ሰብሮ እንዲገባ በማድረግ በቀኝ እግሩ ችግር እንዲፈጥር በተጋጣሚ ቡድን ላይ ነው ሲደረግ የነበረው። ግን ስሎት የተወሰኑ ማስተካከያዎችን ሊያደርጉ ይችላሉ። በ9 ቁጥርና በ10 ቁጥር ተጫዋቾች መካከል ለውጦችን በማድረግ ልክ ማንቸስተር ዩናይትድን 3-0 ባሸነፉበት ያለፈው የውድድር ዘመን መስከረም ላይ የተከናወነው ጨዋታ ላይ እንደተጠቀሙት ያለ ማለት ነው። እንደዚያም ቢሆን ግን ከጀርባ የሚፈጠሩ ክፍተቶችን መድፈን የግራቨንበርክ ስራ ይሆናል። ቪርስ በ10 ቁጥር ቦታ ይጫወት ከተባለ የሶቦዝላይ ዕጣ ፈንታስ ምንድን ነው የሚሆነው የሚለውም ምላሽ ማግኘት አለበት። ምናልባት በ8 ቁጥር ሚና እንዲጫወት ሊደረግ ይችላል። 8 ቁጥር ሚና ላይ አሌክሲስ ማካሊስተር አምና ጥሩ ግልጋሎት ሰጥቷል። ስለዚህ ሶቦዝላይ እና አሌክሲስ ማካሊስተር እየተፈራረቁ በዚያ ሚና እንዲጫወቱ ሊያደርጉ የሚችሉበት እድል ይኖራቸዋል አሰልጣኙ። ሶቦዝላይ ወደ ኋላ በጥልቀት እየተነሳ ሲጫወት ምን ያህል ውጤታማ ነው የሚለውን እርግጠኛ ሆኖ መናገር አይቻልም። ምክንያቱም በዚህ ቦታ ላይ ብዙም ሲጫወት አልተመለከትነውም። ምናልባት አምና ከብራይተን ጋር በተደረገው ጨዋታ እዚያ ቦታ ላይ ተሰልፎ ተጫውቶ አበረታች የሆነ ምልክት ነው የታየበት። ስለዚህ ያንን አጋጣሚ ምናልባት እንደ ማሳያ በመጠቀም በዚያ ቦታ ቢሰለፍም ሚናውን ሊወጣው ይችላል ተብሎ ሊታሰብ ይችላል። ከሁሉ በላይ ግን ቪርስ በ10 ቁጥር ሚና የሚጫወት ከሆነ ተጎጂ የሚሆነው ካርቲስ ጆንስ ነው። ባለፈው የውድድር ዘመን እንደተመለከትነው ወደ ውድድር ዘመኑ መጨረሻ ላይ 4ኛ ተመራጭ የአማካይ ስፍራ ተጫዋች ሆኖ ነበር። በእርግጥ በአማካይ ክፍሉ ባሉ 3 ቦታዎች ላይ 2ኛ አማራጭ ሆኖ ነው የቆየው በሁሉም ቦታዎች ላይ ተሰልፈው መጫወት ስለሚችል። ነገር ግን ሶቦዝላይ የሚና ለውጥ እንዲያደርግ የሚገደድ ከሆነ ካርቲስ ጆንስ ሊሰለፍበት ይችል የነበረውን የ8 ቁጥር ሚናም ሊያሳጣው ይችላል። ብዙም የመሰለፍ እድል እንዳያገኝ ሊያደርገው ይችላል። ሃርቬ ኤሊየት ባለፈው የውድድር ዘመን መጨረሻም ስሜቱን በግልጽ እየተናገረ ነበር። ከሊቨርፑል መልቀቅ እንደማይፈልግ ግን በብዙ የመጫወቻ ደቂቃዎችን እንደሚፈልግ ተናግሯል። ስለዚህ የቪርስ መምጣት ተጨማሪ ስጋት ነው የሚሆንበት። አሁንም ሜዳ ላይ የሚያሳልፈው ደቂቃ የተገደበ እንደሚሆን ምልክት አድርገን ልናነሳው እንችላለን። ስለዚህ ምናልባት ከሊቨርፑል ሊለቅ የሚችልበት እድል ሊፈጠር ይችላል። ሌላኛው አማራጭ ምናልባት በ9 ቁጥር ቦታ ላይ ያሰልፉት ይሆን ወይ የሚል ነው። ያው የዳርዊን ኑኔዝን ጉዳይ እንደምታውቁት ነው። ስለዚህ ቪርስ በ10ኛ ቁጥር ላይ ቢጫወት የተሻለ ነገር ሊያበረክት ይችላል የሚል አስተያየትም እየተሰነዘረ ነው። ስሎት ባለፈው የውድድር ዘመን በአብዛኛው የፊት መስመር አጥቂ ተጠቅመው ተጫውተዋል። ነገር ግን በአንዳንድ ጨዋታዎች ላይ 4-2-4 ሲስተምን ተግባራዊ ሲያደርጉ ተመልክተናቸዋል። 2 የአጥቂ አማካይ ተጫዋቾችን በመጠቀም እንደዛ ባደረጉበት ወቅት ጆንስ እና ሶቦዝላይ ነበሩ እነዛ የአጥቂ አማካይ ቦታን ይዘው ይጫወቱ የነበረው። ለዚህ ጥሩ ማሳያ የሚሆነው ማንቸስተር ሲቲን 2-0 ያሸነፉበት ጨዋታ ነው።
ከዚህ በተጨማሪ ስሎት አንድ የተማረኩበት ነገርም አለ። ከፓሪስ ሴን ጀርመን ሊወርሱት የሚፈልጉት ፓሪስ ሴን ጀርመን የታወቀ 9 ቁጥር ተጫዋችን ሳያሰልፍ ነው የሚጫወት የነበረው። በኋላ ላይ ቻምፒየንስ ሊግ ዋንጫንም አሸናፊ ሆኗል። ስለዚህ ስሎት ምናልባት በዚያ መንገድ መጫወት ብንችል የሚል ሀሳብም እንዳላቸው ነው የተሰማው። ሉዊስ ዲያዝ የፊት መስመሩን እንዲመራ በሚጠይቅባቸው አጋጣሚዎችም የቡድኑ አቀራረብ ተመሳሳይ ሆኖ ተመልክተነዋል። ከሞላ ጎደል 4-2-4 ቅርጽን እንዲህ ሲደረግ ሲይዝ ተመልክተናል። እንደዚያ የሆነበት ምክንያት የ28 ዓመቱ ተጫዋች ብዙውን ጊዜ ወደ ኋላ መለስ በማለት ከሶቦዝ ላይ ጎን ክፍተቶች ላይ ለመገኘት ጥረት ስለሚያደርግ ነው። ይሄ አቀራረብ ከመቼውም ጊዜ በላይ ውጤታማ ሆኖ የታየበት ጨዋታ ደግሞ ታህሳስ ወር ላይ ቶተናምን ገጥሞበት የነበረው እና 6-3 ያሸነፉበት ጨዋታ ነው። ስለዚህ ቪርትስ የ9 ቁጥር ሚና ጋር ራሱን ማስማማት የሚችል ከሆነ ይሄኛው አማራጭም አንድ አማራጭ ሆኖ ሊቀርብ ይችላል። በእርግጥ ጨዋታን የሚረዳበት መንገድ፣ ውሳኔ ያሰጣጡ እና በፍጥነት ነገሮችን የሚያሰላስልበት መንገድ ለዚህ ሚናም ተስማሚ ያደርገዋል። እንደዚያ ከሆነ ግን እሱ በ9 ቁጥር ቦታ ላይ የሚሰለፍ ከሆነ ግን የዲየጎ ዦታ ደቂቃዎች መገደባቸው አይቀርም። ዲያዝም በዚህ ቦታ ላይ ሲሰለፍ ነበር። ግን አሁን ቪርትስ በዚህ ቦታ ላይ መሰለፍ የሚጀምር ከሆነ ከዚህ ቀደም ያደርግ እንደነበረው በግራ መስመር በኩል ለመሰለፍ ከኮዲ ጋክፖ ጋር ለመፎካከር የሚገደድበት ሁኔታ ነው የሚፈጠረው። ምናልባት ይሄኛው እንኳን ብዙም የሚያስኬድ አይመስልም። ግን ከግራ መስመር እየተነሳ ሊጫወት የሚችልበት እድል ይኖራል። ዲያዝና ጋክፖን ነው ስሎት ባለፈው የውድድር ዘመን በዚህ በግራ መስመር በዋናነት ሲጠቀሙ የነበረው። በውድድር ዘመኑ መጨረሻ አካባቢ እንዲያውም በዋናነት ጋክፖ ይሄንን ቦታ የግሉ አድርጎት ነበር ማለት ይቻላል። በሊቨርፑል ሁለተኛው ከፍተኛ ጎል አስቆጣሪ ሆኖ ያጠናቀውም ለዚያ ነው። 18 ጎሎች ነበሩት ጋክፖ። ስለዚህ አንደኛው አማራጭ ምናልባትም ከግራ መስመር እየተነሳ እንዲጫወት ማድረግ ይሆናል። ከመስመር እየተነሱ አደጋ መፍጠር እንደሚቻል ደግሞ እዚያው ሊቨርፑል ቤት ውስጥ ጥሩ ማሳያ አለ። መሐመድ ሳላም ከቀይ መስመር እየተነሳ ነው በጣም አደገኛ ተጫዋች መሆኑን ያሳየውና ይሄንን አማራጭ ምናልባት አሰልጣኙ ሊመለከቱት ይችላሉ። ግን የበለጠ ምክንያታዊ የሚሆነው በ9 ቁጥር አሊያም በ10 ቁጥር ሚና ላይ